ሌላው ጥምቀትን ነው። ጥምቀትን ክርስቶስ ምክንያቱም ማንም ሰው ወደ ሰባኪያን ማንም ሰው ወደ ነፍስ አባቱ ማንም ሰው ወደ ክርስትናው ማንም ሰው ወደ እንትኑ ሲጠጋ ምንን እየተማረ ነው የሚለው ነገር ወደ እግዚአብሔር መንግስት የሚያቀርበውን ነገር መማር አለበት ነው። ስለዚህ ክርስቶስ ይሄንን ሰው ዝም ብሎ መሸኘት አልፈለገም። እንዲጠመቅ የእግዚአብሔር ዜጋ እንዲሆን ዜግነቱ ሰማያዊ እንዲሆን እግዚአብሔር ይፈልግ ስለነበረ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተጠመቀ በስተቀር ወደ እግዚአብሔር መንግስት አይገባም። ይሄ ግልጽ ቋንቋ ነው። የእውነት ምሳሌ ነው ብለን የምንናገረው ቋንቋ አይደለም። ግልጽ ቋንቋ ነው። ከውሃና ከመንፈስ ካልተወለደ በስተቀር ብሎ ግልጽ አድርጎ ውሃንም መንፈስንም ነግሮታል። ነገር ግን እንዲህ ግልጽ ተነግሮት እንኳን ኒቆዲሞስ ግን ሊገባው አልቻለም ነበር። እንዴት ይሆናል ሰው ካደገ ከጎለመሰ በኋላ ወደ እግዚአብሔር ወደ እናቱ ማህፀን ገብቶ ዳግም ሊወለድ ይችላል የሚል እንደገና የስጋዊ ወደ ታች ዝቅ እሱ ወደ ላይ ከፍ እያደረገው ኒቆዲሞስ ወደ ታች ዝቅ ይል ነበር። አሁንም ኒቆዲሞስ የሚያውቀው ስጋዊ ነገር ነው። ምክንያቱም ከሰማያዊ ስላልተወለደ ቅድም ለምንድን ነው ይሄ ሁሉ ሆኖ የማይገባው ያልተግባቡትን ስንናገር የተናገረው መልስ ስለዛ ነው። ሰው ያልተወለደውን ነገር ሊያውቅ አይችልም። ብዙዎቹ ስለ ምስጢረ ሥላሴ ሲነገር ስለ ምስጢረ ስጋዌ ሲነገር ኢአማንያን ግራ የሚጋቡት ስላልተወለዱት ነው። ቢወለዱት ኖሮ ምስጢረ ሥላሴ ግልጽ ነው። ቢወለዱት ኖሮ ምስጢረ ጥምቀት ግልጽ ነው። ቢወለዱት ኖሮ ምስጢረ ቁርባን ግልጽ ነው። ያልተወለደ ሰው ግን ይሄን ሊያውቅ አይችልም። እውነት ያልተወለዱትን ነገር ለማወቅ ትንሽ ከባድ ነው። ሲወለዱት ነው መልካም የሚሆነው እና ኒቆዲሞስንም ለማስረዳትም እንትን ለማለት የከበደው ነገር ለመረዳት የከበደው ነገር ምኑ ነው? ወደ ምድር ነበር እሱ ዝቅ የሚለው ወደ ምድራዊ ነው። ክርስቶስ ወደ ሰማይ ከፍ እያደረገው ነበረ። እሱን ነው ሊረዳው ያልቻለው ነገር። ከዛ በኋላ እንግዲህ እንደዚህ በግልጽ ቋንቋ ተነግሮት ሊረዳው ስላልቻለው ምሳሌዎችን አስፈለገው። ምሳሌ ያነሳለት ስለ ሰማያዊ ነገር ለመረዳት ንፋስን ምሳሌ አድርጎ አነሳለት። ንፋስ ሲነፍስ ትመለከታለህ፣ ከየት እንደመጣ አታውቅም፣ ወደየት እንደሚሄድም አታውቅም። ምሳሌው ይሄ ነበር የተሰጠው። ስለዚህ የነፋስ መነሻው አይታወቅም። መንፈስ ቅዱስም ከዚህ ነው የምትለው አይደለም። የመንፈስ ቅዱስ ስጦታም ከዚህ ነው የምትለው አይደለም። በቃ ሲሰጥህ የምታውቀው ነገር ነው። መነሻውን መድረሻውን አታውቅም። የመንፈስ ቅዱስ መድረሻው እንደ እሳት ከተቀጣጠሉ በኋላ ዓለማትን ማስተማር መጻሕፍትን መጻፍ ይሄ ሁሉ የመንፈስ ቅዱስ ስጦታው ነው እና ዋና ዓላማ አድርጎ ይነግረው የነበረው በምሳሌ ያስረዳው የነበረው ይሄን እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊያይ አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ክርስቶስን የጠየቀው ኢየሱስ መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። አሁን ኒቆዲሞስ ሊያውቀው ያልቻለው ይሄንን ነገር ሊረዳበት ያልቻለው አንዱ ምክንያቱ የተወለደው ከስጋ ብቻ ነበር። ስለዚህ ምን መሆን አለበት አለው? ከመንፈስ መወለድ አለብህ። ከመንፈስ መወለድ ምንድን ነው ብሎ ደግሞ ሌላ ጥያቄ እንዳያነሳ ቀጠለለትና ነፋስ ወደሚወደው ይነፍሳል፣ ነፋስ ወደሚወደው ይነፍሳል። ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደ ምንድን ነው? ከወዴት እንደመጣ አታውቅም፣ ወዴት እንደምትሄድም አታውቅም። ምክንያቱም ሀብታቸውን ንብረታቸውን ጥለው የተከተሉት ከመንፈስ ስለተወለዱ ነው። ያላቸውን ዕቃቸውን በሙሉ ጥለው የተከተሉት ከመንፈስ የተወለደ ሰው የሚሄደው መንፈስ ወደ መራው ነው። መንፈስ ቅዱስ ወደ መራው ሁሉ ይሄዳል። ወደ እሳትም ይሄዳል፣ ወደ ሰንሰለትም ይሄዳል፣ ወደ ውሃም ይሄዳል፣ ወደ ባህርም ይጣላል። ይሄ ከመንፈስ የተወለደ አካሄዱ ነው። ከመንፈስ የተወለደ አካሄዱ ወደዚህ ነው። ወዴት እንደሚሄድ አታውቅም ነው። ስለዚህ መንፈስ ቅዱስ ወደ መራው ሁሉ ይሆናል ብሎ ክርስቶስ በምሳሌ ኒቆዲሞስን አስተማረው። ማለት ደንቀኝ ነገር ከዛ ክርስቶስ ያደረገው ነገር በጣም የሚደንቀን ነገር ምንድነው ብላችሁ ብትጠይቁኝ መልሴ ሊሆን የሚችለው ለአንድ ሰው እንኳን የሚራራ አምላክ መሆኑን ነው። እውነት አንድ ሰው ቢኖር እንሰብካለን። እውነት ለአንድ ሰው ወንጌል እናስተምራለን። እውነት ለአንድ ሰው ቅዳሴ እንገባለን። እውነት ለአንድ ሰው ብለን የሆነ ነገር እናደርጋለን ብለን ስናስብ አይ ህዝቡ አልተሰበሰበም ገና ነው እያልን የበተናቸውን ጉባኤዎች ስናስታውሳቸው ግርም ነው የሚለኝ። ክርስቶስ ግን አንድ ቀን ለአንድ ሰው ቀኑን አይደለም ያበላሸው፣ ለአንድ ሰው ሌሊቱን ነው። እንግዲህ ለኛ ደግሞ ሌሊታችንን አስታውሱትና ሌሊታችን ምናችን እንደሆነ አስቸጋሪ ወቅት ነው። የኒቆዲሞስን አስቸጋሪ ወቅቶችን ጠብቆ ነው ብቻ ያስተማረው ነው። ሰዎች በብዛት እንኳን ሰው ተሰብስቦልን እንኳን ይከብደናል ብለን በምናስበው ወቅት ነው። እቺ ሳምራዊቷንም ሴት እንዲሁ በቀትር የቀኑ እኩሌታ ላይ
ቀትር ላይ ነው። በጣም ፀሐይ በበረታበት ሌሊቱም እንዲሁ ጨለማ በጸናበት ነው እና ባልተመቻቸ ቦታ ሁሉ ባልተመቻቸ የአየር ሁኔታ ሁሉ ጌታችን ማስተማር እንዲገባ ሳይቶናል። የሚገርም ነው። አዎ በቃ ይሄ እኮ ነው ክርስቶሳዊ መሆን ማለት ይሄ ነው። ሲመችማ እኮ ሁሉ ጻድቅ በጊዜ ርቱ ይላል ቅዱስ ጳውሎስ። ቀን በተስተካከለ መንገዱ በተስተካከለ በተገነባ አደባባይ ማስተማር ማንም ያክተው አይመስለኝም። እውነታው እንደዚህ እንቅልፍን ገርቶ መከራን ገርቶ በጨለማ ውስጥ ሆኖ ማስተማር ትልቁ ከባዱ ነገር ነው። ሌላው በጣም ድንቅ የሚለው ነገር ሰው በሌሊት ወደየት መሄድ አለበት የሚለውን አንድ ጎርጎሪዎስ ታላቁ ጎርጎሪዎስ ምን ብሎ አስቀመጠው? የኒቆዲሞስ መንገዱ ትክክል ነው ይላል። እንዴት ትክክል ነው ብለን እንዲያውም ልንጠይቀው ልንሞግተው እንኳን ብንችል እሱ ግን እንዲህ ብሎ አርጊው ያደርገናል። የኒቆዲሞስ መንገዱ ትክክል ነው የምላችሁ ኒቆዲሞስ በጨለማው የሄደው ወደ ብርሃኑ ነው። የሚገርም እኮ ነው። አወጣጡን አያችሁት አይደል? በጨለማ የሄደው ወደ ብርሃን ነው። ሰው እኮ በብርሃን ወደ ጨለማ እየሄደ ነው። ሰው በብርሃን ወደ ኃጢአት፣ ሰው በብርሃን ወደ ተንኮል፣ ሰው በብርሃን ወደ ጥላቻ፣ ሰው በብርሃን ወደ አድመኝነት በሚሄድበት ሰዓት ላይ ኒቆዲሞስ ግን የሄደው ይላል በሌሊት ወደ ብርሃን ነው። በጨለማ ወደ ብርሃን ነው የሄደው። የሰው ልጅ አካሄዱ ይሄ መሆን አለበት ነው። አሁን ለምንድነው በጨለማ ወደ ቤተክርስቲያን የምትሄድ ለምንድነው በሌሊቱ እንደዚህ የምታደርግ የሚሉ ሰዎች ይኖራሉ። ለነዚህ መልስ ስጧቸው። እውነተኛው ብርሃን ያለዛ ነው ብሏቸው። ቤተክርስቲያን ውስጥ እውነተኛው ብርሃን ስላለ ነው በሌሊት አባቶቻችን ተነስተው ወደ ብርሃኑ የሚሄዱት። በጨለማው ግን ወዴት ነው የሚሄዱት? ወደ ብርሃኑ ነበር የሚሄዱት። ስለዚህ በሌሊት ተነስተው የሚያገለግሉ አባቶቻችን እውነት ክብር አለን። ክብር ለእናንተ ይሁን። ሌሊቱን በሙሉ ማህሌት ለሚቆሙ ሊቃውንት፣ ዜማውያን፣ ያሬዳውያን ለእነሱም ክብር አለን። በሌሊት ተነስተው ነው የሚሄዱት። በሌሊት ተነስተው ሄዶ ሰዓታት ለሚቆሙት ክብር አለን ለእነሱ። ይሄም እነሱ ምን ያደረጉት ነገር እውነት በጨለማ አይደለም የሚሄዱት። እንደው ቤተሰቦች አባቴ በጨለማ ብቻውን ሄዳ አትበሉ። አባቴ በጨለማ ወይም ባለቤቴ በጨለማ ብቻውን ሄደ ብላችሁ አስተካክሉ። እነሱ እየሄዱ ያሉት ወደ ብርሃን ነው። አካሄዳቸው ወደ ብርሃን ነው። የኒቆዲሞስ አካሄዱ ወደ ብርሃን ነው። እንዲህ ብለው ደግሞ ያሞግሰዋል ኒቆዲሞስን። ይሄም ሌላ በጣም የሚደንቅ ነገር ነው። በጣም ጥሩ የሚገርም ነው። ራሱ ክርስቶስ የዓለም ብርሃን ነው። የጨለመበትን አእምሮ ለማብራት በክርስቶስ ብርሃንነት ለማብራት እንዲበራለት ነው ወደ ክርስቶስ የቀረበውና የሁላችንም አካሄድ ከኒቆዲሞስ የተማርነው መንገድ ሊኖረን ይገባልና በዛ ልክ ነው መሆን ያለብን። ሌላው እዚህ ላይ መርሳት የሌለብን መምህራችን እዚህ ከተማሩት እንዲጨምሩበት የምፈልገው ክፍል ስላለኝ ነው። ኒቆዲሞስ የተማረው ትምህርት እውነት በጣም ትልቅ ራሱን የቻለ በጣም ግዙፍ መጽሐፍ ነው። ምስጢረ ጥምቀት ብቻ ከአዕማደ ምስጢር ላይ በጣም አንዱ ነው። ዋና የክርስትና ክርስቲያን የሚያሰኘን መወለጃችን ነው። አንደኛውን ባለን ሰዓት የተወሰነ ለማየት ሞክረናል። ሌላውም ደግሞ ጌታችን ለኒቆዲሞስ የተረጎመለት የኦሪት መጽሐፍ አለ ለኒቆዲሞስ ማለት ነው። ይህንን እስቲ ሰፋ አድርገው እንዲያዩልን ስለፈለኩኝ ነው። ይሄ አርዌ ብርትና ህዝቡን እስራኤልን አድርጎ አርዌ ብርትን አይተው ህዝበ እስራኤል እንደዳኑ እንደተሰቀለ አርዌ ብርት በበረሃ እንደተሰቀለ እንዲሁ የሰው ልጅ ይሰቀላል ብሎ ተርጉሞለታል። በቃ መጽሐፍን በመጽሐፍ ነው የተረጎመውና እስቲ ይሄንን ሰፋ አድርገን የሚገርም ነው የእውነት የኒቆዲሞስን ትምህርት እንዲሁ በአጭር ሰዓት እንዲያው እንግለጸው ብለን መሞከራችን ያው እንደ ድፍረት ባይሆንብንም እውነታው ግን በትንሹም ቢሆን ብልጭ እንዲል ለማድረግ ነው። ነገር ግን ክርስቶስ በሌሊት ላይ ሄደውም አሳፍሮ አልሰደው። ዛሬ የምኝታ ሰዓት ነው ምናምን ብሎ አሳፍሮ አልመለሰውም። ሌሊቱን በሙሉ ሲያስተምረው ነው ያደረው። ጥምቀት ቀላል ነገር አይደለም። ሰው ቅዱስ ያሬድ እንዲህ ይላል፣ አመ ፈጠረ እግዚአብሔር ለምድር ኢዜኖ ለሰማይ ወይ ተማከረ ምስለ መላእክቱ ቅዱሳን ወተከለ ሰለስተ ጸይወት በዲበ ምድር። እግዚአብሔር ምድር በሚፈጠርበት ሰዓት ለመላእክቱ አልነገረም፣ ለሰማይም አልነገረም፣ ለመላእክቱም አላማከረም። በምድር ላይም 3 ዕፀ ሕይወቶችን ተከለ ብሎ ይናገራል ቅዱስ ያሬድ። 3 ዕፀ ሕይወት ከተባሉት ውስጥ አንዱ ዕፀ ሕይወት ጥምቀት ነው። ምክንያቱም ሕይወትን ልናገኝበት የምንችለው ነገር ጥምቀት ብቻ ነው። አንዱ እሱ ነው፣ አንዱ ቁርባን ነው፣ አንዱ ንስሐ ነው። ምክንያቱም እነዚህ ሕይወት የሚገኝባቸው ነገሮች ናቸው። ሰው ካልተጠመቀ በስተቀር ወደ እግዚአብሔር መንግስት
አይገባም። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አንዱ ዕፀ ሕይወት ይሄ ነው። ሌላው ያመነ ማን ነው? ንስሐ የገባ ሰው ንስሐ ስትል ሲሆን ዛበሰው ለዛበሰ ወለዘማኒ ከመድንግሏት ከመጻድቅ ንስሐ የገባ ሰው ጻድቁ የበደለ እንዳልበደለ ኃጥኡ እንደ ጻድቅ ይቆጠራል። ምክንያቱም ንስሐ የማይሽረው ነገር የለምና። ሶስቱ ዕፀ ሕይወቶች እነዚህ ናቸው። ይሄ ሰው አንዱን ዕፀ ሕይወት አግኝቶታል። ምክንያቱም ካልተጠመቅ የእግዚአብሔር መንግስት ልታይ አትችልም ተብሏል። ያልተጠመቀ የእግዚአብሔር መንግስት ሊያይ አይችልም። ይሄ የኛ ቃል አይደለም። እኛ ቃሉን እናገረው እንጂ ቃሉን ያስተላለፈው ራሱ ባለቤቱ ኢየሱስ ክርስቶስ ነው። ቃሉን የተነገረለት ለኒቆዲሞስ ነው። ስለዚህ የእግዚአብሔር መንግስት ለማየት የእግዚአብሔር መንግስት ለመውረስ ምን ላድርግ የሚል ምዕመን ምን ላድርግ የሚል ክርስቲያን ካለ የመጀመሪያው ስራው መጠመቅ ነው። ሌላው ድህነቱም እንዴት እንደመሰለ እዚሁ ከጥያቄውም አንጻር ድህነቱ ምን እንደሚመስል ሲነግረው እስራኤላውያን ከምድረ ግብፅ ሲወጡ የፈጠረባቸው አንድ ታሪክ ነበረ። አስቸጋሪዎች ነበሩ እስራኤላውያን። ያው ከዚህ ህዝብ ካሁን ካለው ህዝብ አስቸጋሪ ባይሆንም ያኔም አስቸጋሪዎች ነበሩ። እስራኤል ዘስጋ ማለት ነው። የሆነ ጊዜ ስጋ ማረም ብለው ነበር። የሚፈልጉትን አይነት ስጋ በሉ። ስጋ እየበሉ ሐመይ ወለ እግዚአብሔርን አሙት ይክሉን እግዚአብሔር ሰሪያ ማር በገደው ሰማዩ ቢቀርበው ምን ሰማይ ቢቀርበው አሁን እንዲያው መና ከሰማይ ማውረድ ይቻላል። እስራኤላውያን እንደዚህ አይነት ሰዎች ናቸው። እንደዚህ አይነት አመፀኞች ናቸው። እግዚአብሔርን ተጠራጠሩት። ስለዚህም እግዚአብሔር ወደታች አወረዳቸውና አንድ ንዝር እባብ አስነስቶ ሰኮናቸውን አስወግቶ ተወግተው እንዲሞቱ አደረጋቸው። ሙሴ ጨነቀው። በዚህ ሰዓት እንዴት ይሆናል? ህዝቡን ባይችል መመገብ ባይችል ማብላት ማጠጣት ባይችል በረሃ ወርዶ አስጨረሳቸው ታሰኘኝን ብሎ ወደ እግዚአብሔር እንደገና ጸለየ። እግዚአብሔርም ለሙሴ እንደዚህ አለው፣ አንድ የነሐስ እባብ ስራ፣ የነሐሱን እባብም አስመስለህ የወጋቸውን እባብ አስመስለህ በነሐስ እባብ ስራ፣ ያንን የነሐስ እባብም ከታላቁ ተራራ ላይ ስቀለውና እሱን ደወሉን ምታው ወይንም ደውለው አለው ምታው አለው። ያንን ሲመታው ሁሉም ልክ 3 ጊዜ ሲመታው ሁሉም ከእንቅልፉ እንደሚነቃ ሰው ብድግ ብሎ ተነሱ ይላል። ይሄ ምሳሌ ተደርጎ ነው። እንግዲህ አዳም በበደሉ ምክንያት ወድቆ ነበረ። የሰው ልጅ ደግሞ ባልበደለው አዳም በዳግማዊ አዳም በኢየሱስ ክርስቶስ መነሳት እንደሚችል፣ በመርዝ ባለው እባብ የሞቱ ሰዎች መርዝ በሌለው እባብ መነሳት እንደሚችሉ ይሄንን ለምን ለኒቆዲሞስ አስተማረው ብሎ መጠየቅ በጣም ተገቢው ነገር እሱ ነው። ለምን ካላችሁኝ ፈሪሳውያን የሰው ልጅ ከሞተ በኋላ ሙቶ በስብሶ ይቀራል ትንሣኤ የለም የሚሉ ስለነበሩ ይሄንን ምሳሌ ይሄንን ምልክት ይነግረው የነበረው ለኒቆዲሞስ ፈሪሳዊነቱን እንዲለቅ ነው። ምክንያቱም የሰው ልጅ መጠመቅ ብቻ አይደለም፣ ከተጠመቀ በኋላ የዘላለም ሕይወት የሚባል ነገር አለ። ለሱ ደግሞ መነሳት ያስፈልጋል። ትንሣኤ እንዳለን ሚስጥረ ትንሣኤ ሙታንን በዚህ ውስጥ ተነግሯል ማለት ነው። በሌላኛው አነጋገር ሚስጥረ ትንሣኤ ሙታንን በዚህ ውስጥ መነገሩን ለማሳየት ነው። ሚስጥረ ትንሣኤ ሙታን ተነገረ ማለት ሚስጥረ ቁርባንም ተነግሯል። ስለዚህ ያልተነገረ ሚስጥር ምንድን ነው ብላችሁ ጠይቁ። በኒቆዲሞስ ታሪክ ውስጥ ያልተነገረ ምን ሚስጥር አለ? ከተጠመቅነ ከቆረብነ ኖርነ። በቃ ይሄ ሌላቱ ሳክራመንቶችን ፈጸምነ ማለት ነው። ከዛ በኋላ ሞት ነው የሚጠብቀው። ከሞት በኋላ ደግሞ ትንሣኤ እንዳለ በዚሁ በኒቆዲሞስ ትምህርት ውስጥ መረዳት እንችላለን ማለት ነው። እዚሁ ጨምሮ እንደውም የሕግ ሁሉ ፍጻሜ የተባለውን የፍቅርን ጥግ ነው የገለጸው ለኒቆዲሞስ። ይህንን ምሳሌ ካስረዳቸው በኋላ በእርሱ ያመነው ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር ዓለሙን አንድያ ልጁን እስኪሰጥ ድረስ እንዲሁ ወዶታል። መልካም እንግዲህ ለኒቆዲሞስ ይህንን ያክል ትምህርት ገልጦ ለሰው ልጅ የገለጸለትን ፍቅር በአንድ ኃይለ ቃል እዚሁ የዮሐንስ ወንጌል ላይ ከዚሁ ታሪክ ሳንወጣ ገልጾለት ነው ትምህርቱን የሚያገባድደው። በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ፈጽሞ እንዳይጠፋ እግዚአብሔር ዓለሙን አንድያ ልጁን እስኪሰጠው ድረስ እንዲሁ ወደደው ነው የሚለው። እንዲሁ ያለ አስተዋጽኦ ያለ ምንም እኛ ያበረከትነው ሳይኖረን ዝም የነፃ የለጋስነት መውደድ ነው ክርስቶስ የሰጠና ይህንንም ለኒቆዲሞስ አስተምሮታልና ለኒቆዲሞስ ይህንን ያክል ሲያስተምር ከክርስቶስ ብቻ አይደለም እኛ ይህንን የምንማረው፣ ከኒቆዲሞስም ደግሞ ከተማሪው የምንማረው ብዙ ነገር አለ። እስቲ መምህራችን
እንደው ኒቆዲሞስ አለቃ ነው፣ በብዙ ሹም ነውና ከዚህ ጋር እስቲ ለኛ ምን ሲያስተምረን ነው ኒቆዲሞስ? መልካም እንግዲህ ኒቆዲሞስ ስልጣን አይፈልግ ስልጣን ያለው ሰው እውቀትን ፈለገ ብንል እንኳን እውቀትን በብሉይ ኪዳን አለ የሚባለውን የብሉይ ኪዳንን እውቀት የሚያውቅ ሰው ነው ኒቆዲሞስ። እንግዲህ ከኒቆዲሞስ ምንድነው መማር ካለብን ካልን አንደኛ እውነትን መፈለግ ነው። ኒቆዲሞስ እሱን ነው የሆነው፣ እውነት ፈላጊ ነው። ለዛ ነው እንቅልፉን ጥሎ እንዲያው ሀብታም ነኝ ስልጣን አለኝ ዝነኛ ነኝ ብሎ ሳይፈራ ሳይሳቀቅ እንዲያው በሌሊት መሄድ በራሱ ሌላ አደጋ ነው ለሱ። በሌሊት በመሄዱ ራሱ ሌላ አደጋ እንደሚደርስበት አድርጎ ያልተጨነቀ እውነትን ፍለጋ የወጣ ስልጣንን ሳይሆን ሀብትን ንብረትን ሳይሆን እውነትን መፈለግ የሄደ ሰው እንደሆነ እንመለከታለን። እኛም በዘመኑ የምንኖር ክርስቲያኖች እውነትን ፈላጊዎች መሆን ያስፈልጋል። በቀንም በሌሊትም እውነትን መፈለግ፣ እውነት ምንድን ነው ብሎ እውነትን ማመን፣ እውነትን መቀበል ያስፈልጋል። አንዱ ከኒቆዲሞስ መማር ያለብን ይሄንን የመፈለግ የመሻት ነገር ነው። ሌላው ኒቆዲሞስ መጀመሪያው ሕግ ጠባቂ ነበረ። የሕግ ሰው ነበረ። ሕግ አዋቂ፣ ሕግ ጠባቂ ነበር። ሕግን አክብሮ ሕግን አስከብሮ መኖር ነው በቃ ስራው። ይሄ የነበረ ሰው ነው። አሁን ግን ከሕግ ጠባቂነት ወደ ዘላለማዊ ሕግ አዋቂነት የተሸጋገረበት ወይም ወደ ዘላለማዊ የምድራዊ ሕግ ጠባቂነት ወደ ሰማያዊ ሕግ ጠባቂነት ከፍ ያለበት ሕጉን ያሻሻለበት ከሕግ ወደ ድህነት የተሸጋገረበት ዘመን እንደሆነ ሕግን ብቻ መጠበቅ በራሱ ለድህነት እንደማያበቃ ሕግን መፈጸም እንደሚገባ ያየበት የሕጉ ፍጻሜ ምን እንደሆነ የተማረበት ወንጌልን የተረዳበት ነው ብዬ አምናለሁ። ሌላ በሶስተኛ ደረጃ ሰዎች ምናልባትም በዓለም ውስጥ ያለን ሰዎች ጅማሬያችን ምንም ሊሆን ይችላል። የትም ልንኖር እንችላለን። የትም እየሆንን ልንሆን እንችላለን። ጅማሬያችን ምንም ሊሆን ቢችልም እንኳ ግን ፍጻሜያችን ምን መሆን አለበት? ፍጻሜያችን ክርስቶስ ጋር መሆን መቻል አለበት። ፍጻሜያችን፣ አኗኗራችን፣ አዳራችን ከክርስቶስ ጋር መሆን እንዳለበት እንደው አሁን በዓለም ውስጥ እያደረግነው እየሰራነው ያለነው ጅማሬያችን ጥሩ አይደለም ብለን የምናስብ ሰዎች እንኳን ብንሆን ፍጻሜያችን ግን ከክርስቶስ ጋር ማድረግ እንዳለብን መረዳት ያስፈልጋል። ሌላው በሌሊት መጀመር ቀላል ነገር አይደለም። ሰው እንኳን በቀን ይጀምራል። በሌሊት የጀመረ ሰው የሚያገኘው ብርሃን ነው፣ የሚጠብቀው ብርሃን ነው። በቀን የጀመረ ግን የሚጠብቀው ሌሊት ነው። ኒቆዲሞስ በጣም አዋቂና ብልጥ ሰው ነው። የጀመረው በሌሊት ነው፣ ከመከራ ነው የተነሳው። አንዳንዶቻችን ከደስታ ተነስተን መከራ የሚያጋጥመን ልንኖር እንችላለን። ኒቆዲሞስ ግን ከመከራ ተነስቶ ነው ወደ ደስታ የሄደው እና በሌሊት መጀመር ቀላል ነገር እንዳልሆነ ነው። ስለዚህ ሌሊታችን መልካም እንዲሆን ከሌሊታችን ጀምረን መጸለይ፣ ክርስቶስን መፈለግ፣ እውነትን መፈለግ ያስፈልጋል የሚል እምነት አለኝ። ኒቆዲሞስ በረከቱ ይደርብን። እውነት በቅድስና ደረጃ የምንጠራው ጻድቅ ነው። ቅድም እንዳሉት ፍጻሜያችን ያሳምርልን ነው የሚባለው እና ቀድሞ የአይሁድ ማህበር አባል ነው። በዛ ማህበር ውስጥ ሆኖ የመዝሙረኛው ዳዊት ኃይለ ቃልን በደንብ ያወቀ፣ በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልተጓዘ የሚለውን ትንቢት በደንብ ወይም ደግሞ ትምህርት በደንብ ያወቀ ሊቅ ነውና እነዚያ እየተከራከሩ ሁሉ ለክርስቶስ ወግኖ ሲከራከር የነበረ መጀመሪያ ፈሪ ነበር እንጂ ኋላ ላይ ዙሮ ጥቂት በጥቂት ማደግንም ያስተምረናል ሲመስለኝ። መጀመሪያ ላይ በጣም ፈርቶ ሲሸሸግ የነበረ ኋላ ግን ጌታችንን ለምን አልያዛችሁም ብለው አይሁድ ተሰብስበው እንኳ ሲካሰሱ የእኛስ ሕጋችን ከሱ አስቀድመን ሳንሰማ ምን እንዳደረገ ሳናቅ ይፈርዳልን ሕጋችን ብሎ የሞገተ ነው። በሕጉ መሰረት ያሸማቀቃቸው ነው። በሕጉ መሰረት ሕግ አዋቂ ከመሆኑ የተነሳ በራሳቸው ሕግ ራሱ ያሸማቀቃቸው ነው። በቃ አዋቂ እሱ ነው። ልክ እውነት ከሞረ ኦሪቱ ከገማሊያ ጋር በደንብ ነው የሚያመሳስላቸው። ገማሊያ ተዋቸው፣ ከእግዚአብሔር ከሆኑ አታሸንፏቸውም፣ ከራሳቸው ከሆኑም ደግሞ ከዚህ ቀደም እንደነበሩት ይጠፋሉ ብሎ ሕግንም ስርዓትንም የመጡ ታሪኮችንም የሚያቀረውና ከኒቆዲሞስ ሌላው በእኔ እንትን ያየሁት የምንማረው በመከራ ቀን ብቻ አይደለም። እሱ እንደው ማለት በመከራ ቀን ነው ያከበረው። እንደው ይሾመኛል ይሸልመኛል ባለበት ንጉስ በሚባልበት በህይወት እያለ አይደለም፣ ሞተ በሚባልበት ነው በጣም እምነቱን የገለጠው። በመከራ ቀን ነው እና እምነቱን የገለጠው። ሁላችንም
በዚህ በችግር ጊዜ ከእግዚአብሔር ጋር መሆን እንዳለብን የምንማርበት ታላቅ መምህር እውነትም መላኮሙ ለአይሁድ የእነሱ ብቻ ሳይሆን ለእኛም ሆኖናል። መምህራችን ነው። በጣም በሀብት ሊቅ ነበር፣ በሀብት የከበረ ነው። ተርጓሚያችን እሱን የሚያስቀምጠው አይሁዳውያን አለቃ የሚያደርጉት በእውቀትና በሀብት ከፍ ያለ የተሻለውን ሰው አለቃ ያደርጉታል ይላል። በእውቀት በሀብት በስልጣን ብለው እንትን ይሉታልና እንደው ሁላችንም ከኒቆዲሞስ በጣም ብዙ እንደው አሁን በስልጣን ላይ ያለን እሁድን እንኳ ሂዶ መሳለም የሚያፍርበት ወቅት ነው። ሁላችንም እንደው የራሳችን ፍላጎት አይደለም የሚገታን ሀፍረት ራሱ ቤተክርስቲያን ይሳለማል ሂዶ ቁጭ ብሎ እታች ሆኖ ይማራል መባል አሸማቆን ብዙ የሚያስቀረናልና እንግዲህ ከዚህ በላይ ባለስልጣን፣ ከዚህ በላይ ባለጸጋ፣ ከዚህ በላይ ምሁር የለም። እኒህ ሁሉ ሶስቱ የሰው ልጅ ጥግ የክብር ጥግ የሚባሉት ሳይገድቡት ሂዶ የተማረ ነውና ሁላችንም ከኒቆዲሞስ ልንማር ይገባናል እላለሁኝ። የቀረ ካለ እኔ በዚህ ጨርሻለሁ። ጠቅላላ ያድርጉ እስቲ መምህር። ሳምንቱን እንግዲህ እግዚአብሔር የተባረከ ያደርግልን። ዋናው በመጨረሻም ሰዓት ክርስቶስን ከተሰቀለበት መስቀል አውርዶ እንደው መረሳት የሌለበት ስለሆነ ነው። ከተሰቀለበት መስቀል አውርዶ ከዮሴፍ ጋራ በፍታ ገንዞ የክርስቶስን እንደገናም ዝም ብሎ ሲገንዙም ራሱ ዋርመስ መሳይንቲው እንደው ቅዱስ እግዚአብሔር ቅዱስ ኃያል እያላችሁ ገንዙኝ ብሎ ሌላም ይሄን የኪዳኑን ሕግ የጀመረላቸው ራሱ ለዚህ ለኒቆዲሞስና ለዮሴፍና ለኒቆዲሞስ ነው። ቤተክርስቲያናችንም ቀን በቀን በየቅዳሴው ማትረሳው ነውና በተለይ በትንሣኤ ሳምንትም በደንብ የምናስታውሳቸው ቅዱሳን ናቸው ሁለቱ። በዚህ ልክ እስከዚህ እስከ መጨረሻ ድረስ የክርስቶስን ስጋ አውርዶ ገንዞ እስከ መቅበር ድረስ የደረሰ ትልቅ አባት ነውና እኛንም ከዚሁ በረከት እግዚአብሔር ያድለን። ሳምንት ሰው ይበለን።